አብርሃም ከጎኔ እንድትሆን ፈልጋለሁ ያንተ ፍቅር አልወጣልኝም ብለሽ ይያልሻለሽው ደስታና ዳኒ ካንቺ እንዲርቁ ፈልገሽ ከሆነ ኢትስ ኦኬ ማራቅ ይቻላል ደስታንም ብትዩ ምርጥ ሰው ነው በመልካምነት ያንቺን ደስታ ነው የሚፈልገው አንቺ ደስታሽን ካገኘሽ ወደ ፍቅርሽ ከተመለሽ አንቺ መልካም ደረጃ ላይ ካለሽ እሱ ምንም የሆነ የሚከፋው ነገር የለም ዳኒም ብትይ አንቺ መጎዳትሽን አይቶ ነው የመጣው ግን ዳኒ የሆነ ነገር አንቺ ላይ ያስባለው ቢል ህግ ሞልቷል በጉልበትም ደረጃ አንተናነስም እየተፈጠፈን እያንዳንዱ ማስወጣት እንችላለን አንቺ ብቻ እንትና አይበልሽ አንቺ ብቻ ፍላጎት ይኑርሽ አንቺ ብቻ እንትና እንደዚህ ያደረገኝ ነው እንትና እንደዚህ እየጎዳኝ ነው ብለሽ በእንጂ አውላልቀን እንመልስልሻለን ሩታ በህይወት ዘመኗ ያረጋችው ትልቅ ስህተት ያረጋችው ትላንት ነው ግን እዚህ ዓለም ላይ ስትኖሩ ማንኛውም ሰው ወደ እናንተ የሚጠጋው ባሰመራችሁለት ቀይ መስመር ልክ ነው አብርሃም ደግሞ ለሄርሜላ ያሰመረላት መስመር በጣም ከዚህ በፊት ካያችሁት መስመሮች በጣም ወደሱ የቀረበ ነው ይሄ ወረቀት ልሰጣት ነው የመጣሁት ይሄ ደግሞ ከአብርሃም የተላከ መልእክት ነው ከአብርሃም ምን ብሎ እንደላከላት እንግዲህ በቃል መናገር ይችላል አንዳንድ ቃላቶችን እንደዚህ ያደርግልኝ እንደዚህ ሁኑልኝ ብሎ ከማለት በብሩኬ አማካኝነት ነው እርግጠኛ ነኝ ብሩኬ አብርሃም ለሩታ በዚህ ልክ እየሆነ ያለበት ምክንያት በዚህ ነገር ነው ብሎ አለኝ እውነት ለመናገር እስኪ በዚህ ከሆነ ሩታ ይሄን ነገር ታንብበውና ትረዳው ማንንም ሊያስፈራራሽ ይችላል ማንንም የሆነ ነገሮችን ሊሉሽ ይችላል በዚህ ልክ ግን መሆን ማለት እኔ እንጃ ከባድ ነው በዚህ ልክ ዘዋይ ድረስ ሄደሽ አንቺ እሱን መርመጥ ምንድነው መለማመጥ ማለት እኮ ሌላ ነገር ነው ለምን ተለማመጫለሽ ወዱና ፈቅሩ አይደል ሄደው እሱ እዛ በሚሄድበት ሰዓት አንቺ ምዝጭ የራስሽን ህይወት ቀጥይ ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁልን አለን እግዚአብሔር የተመሰገነ ይሁን እኔ ደህና ነኝ ዛሬ በጣም ተበሳጭቼ ነው የመጣሁት በጣም ነገሮች አናደውኝ ማለት የሆነ በቃ እንዴት ብዬ እንደምገልጽላችሁ አላውቅም በጣም ተበሳጭቼ በተለይ በሩታ ያረጋችው ነገር አብርሃም ዙዋይ ለመዝናናት በሄደበት ሰዓት ተከትለው እሱን ለማግኘት ሄዳ ከዛዛ ደግሞ እሱን ስትለማመጥ የሆነ ነገር ስታረግ ለምን እንደዚህ ያደረግሽ ሩታ በጣም ነው ባይዘው የተናደድኩት ስልክ ስደውልላትም እንደምናገራት ስለምታውቅ ነው መሰለኝ ስልኩንም አላነሳችልኝም ፕላስ ደግሞ በዚህ እኔ ፈልግሻለሁ የሆነ ነገር ብዬ ባልኩበት ሰዓት ዝም ብላ ከመሬት ተነስታ ወደ ዝዋይ ሄዳ እንደገና በዛ እሱ እንደዛ ሲያመነጫጭቃት ምናምን ነገር ሳይ የተሰማኝ ስሜት ልገልጽላችሁ አልችልም ሆነን ለመናገር በቃ እኔ የራሴን ህይወት ሩታ ምን ሆነሽ ነው የራሴን ህይወት ልጀምር በቃ የራሴን ነገር ማስተካከል ፈልጋለሁ ካጠገቤ እንድትኖር ያልፈልግም ብሎ ይያል አይደል ያለው በቃ ይሄን ነገር እንደዚህ ብሎ ካለ እኮ እሱ በቃ መጠጋት አያስፈልግም እሱ ራሱ አብርሃም ወቅሶት ውስጡ ተሰምቶት አንቺ ጋር መጥቶ ይቅርታ ጠይቆ መግባት ያለበት እሱ እንጂ አንቺ አይደለሽም ገብቶሻል ደስታንም ብትይ እንደገና ደግሞ ዳኒ ሮያልንም ብትይ ዳኒም ቢሆን ደስታም ቢሆን የመጡት ሁለት በዲ የሚጀምሩ ሰዎች ላንቺ የመጡት ለምንድነው እነሱ ራሳቸው ቤት ድረስ ተጎትተው መጡ እንጂ አንቺ ሄደሽባቸው አይደለም ገብቶሻል ይሄ ሁሉ ነገር ሆኖ ሳለ ግን አንቺ ትላንትና እሱ ከሄርሜላ ጋር እዛ ለመዝናናት ሄደ ብለሽ እሱ እዛ እንደዚህ ለማድረግ ሄደ ብለሽ ተነስተሽ መሄድሽ በጣም ተናድጄብሻለሁ አንደኛ ነገር ምን መሰለሽ ወንድ ልጅ በባህሪው ባይ ኔቸር ወንድ ልጅ ምንድነው እንደዚህ ሲባል የሆነ ሲፈለግ ይሄ እንትን ያለ የማለት የመኩራት የመጥገብ እንደዚህ አይነት ቢሄቪየሮች አሉት እና ኦሬዲ በቃ አንቺ እኮ ትዳርሽን ፈተሻል ትዳሩ አልቋል ትዳር እንዳለው ሰው ሄደሽ እኔ እዚች ጋር ሩታ እኔ ምንም ያህል በወድሽ ምንም ያህል ባከብርሽ ምንም ያህል አንቺ ጉዳት ለኔ ቢጎዳኝም ትላንትና ያረግሽው ነገር ግን እኔንም ኖቬልንም ፈረንጁንም ሁሉንም እንደገና ከዛ በተጨማሪ ነቢኒም ሁሉም ተናዷል ሁሉም በህይወት ዘመንሽ ማድረግ ያለብሽን ትልቁን ስህተት ሩታ በህይወት ዘመኗ ያረጋችው ትልቅ ስህተት ያረጋችው ትላንት ነው እኔ ምን ነፍተውብሽ ምን አጡዘውሽ ራሱ እንደሆነ ግራን ይገባል ምን አጡዘውሽ ምን እንደዚህ ቡና አድርገውብሽ እዛ እነሱን ተከትለሽ እንዴሽ ግራን ይገባኝ
ስንት ነገር ላንቺ የታሰበ ነገር አለ አይደል እንዴ? አሁንም እንደገና ተመልሰሽ ከአብርሃም ጋር ለመርመጥመጥ ከአብርሃም ጋር እንደገና ከሄርሜላ ጋር እዛች ጋር ጸቦችን ለመፍጠር የሆነ ነገሮችን ለማድረግ አይሆንማ። ምክንያቱም አንቺ እንደዛ በምታደርጊ ሰዓት አንቺ እንደዛ አይነት ነገር በምትፈጽሚ ሰዓት ደግሞ ሌላውም ሰው ደግሞ ምን ይሰማዋል? እዚች ጋር እኮ ሁሉም እየተጣላ ያለው ሁሉም እርስ በርስ እየተጋጨ ያለው እነ ጆን ብትሉ እና አሚሩን ብትሉ ከሱ ከኋላ የሆኑት እኛም ካንቺ ኋላ የሆኑ እኮ ያንቺን ደስታ ለማስፈል እንትን ለማለት ነው። እሱም ሄርሜላ እንደፈለገች ታድርገኝ ብሎ የፈቀደው አንቺ ትዳሬን ፈትቻለሁ ከሱ ጋር መሆን አልፈልግም ብለሽ ባልሽበት ሰዓት ብቻ ነው። ገብቶሻል አይደል? እና በዚህ ሰዓት ደግሞ አንቺ ልጅሽን ጥለሽ እንደገና ደግሞ ከዛ በተጨማሪ እንደዚህ ይሄ ሁሉ ነገርን ዜሮ አስገብተሽ እሱ ጋር መሄድ በጣም ያስጠላል። አንቺን እኮ ብዙ የሚፈልጉሽ ሰዎች አሉ። በጣም ከምነግርሽ በላይ ብዙ የሚፈልጉሽ ሰዎች አሉ። እነሱ የሆነ ነገር ሲባሉ የሆነ ነገር ሲባሉ ትላንትና የሰጠኝ ብሩክ የሰጠኝ ይሄ ቅራቅም የሆነ ወረቀት አለ ውስጥ ላይ አነበብኩት። እኔ እንደውም ምናልባት እኔ ይደብረኛል ማለት የሆነ እሷ ይደብራታል ምናምን ነገር ብዬ ነበር። ይሄን ነገርም አንደኛ ነገር ማንበብም ያልፈለኩት፣ ሁለተኛ ነገር ደግሞ የሆነ የተለየ ነገር አይምሩ እንትን ይላል ብዬ ይወቃ ከኔ ቅድሚያ እሷ ማየት አለባት ብዬ ያሰብኩት። ግን እያንዳንዱን አስነብባቸዋለሁ። ከፈለጋችሁ እዚህ ውስጥ ያለውን ነገር አብርሃም ለሩታ በቃ በዚህ ልክ እየሆነ ያለበት ምክንያት በጣም አብዛኞቹ ሲያወሩ እንደምትሰሙት አብርሃም በጣም እንደሚወዳት ሩታን፣ አብርሃም በጣም እንደሚያስብላት፣ ከሱ ውጪ ሌላ ማንም እንደሌለ ምናምን ነገር ከሱ ውጪ ማንም እንደሌለ የሚያስብ ከሆነ ትላንትና ለምንድን ነው በዛ ልክ ሲያመነጫጭቃት የነበር? በቃ ሶሪ እያለችው ነው አይደለም? ሶሪ በቃ ቢያንስ በቃ አንዳንድ ነገሮችን እንትን ማለት እፈልጋለሁ፣ አንዳንድ ነገሮችን ማስተካከል እፈልጋለሁ፣ በቃ ደብሮኛል ስላጠፋሁት ነገር ብላ እስካለች ድረስ ምን ጭቅጭቅ እንደዚህ እኔ ቡሻ ራሱ እንደዛ ይመነጫጨቀም። እኔ አንደኛ ነገር አሁን በዚህ ሰዓት አብርሃምንም እንዳልናገር እያደረግሽኝ ያለሽው አንቺ ነሽ። እንደ ወንድምነቴ አብርሃምን እንደዚህ ለምን ሆነ ብዬ እንዳልል እያደረግሽኝ ያለሽው አንቺ ነሽ። ለምን እኔ እዚች ጋር ወይ ሁላችንም እዚች ጋር በእንደዚህ በኩል ጎርታሃት በእንደዚህ አይነት በኩል ትዳሩ መመለስ ካለበት የሚመለስ እንደዚህ ከሆነ እንደዚህ ብለን እያልን ያለነው ለምንድን ነው? አንቺ እየተረገጥሽ፣ አንቺ እየተገፋሽ፣ አንቺ አጓጉል ነገር ውስጥ እየገባሽ ስላለሽ ብቻ ነው። እንደዚህ ከሆንሽ ደግሞ እኔ በጣም ትልቅ ጥፋት አጥፍቻለሁ ማለት ነው። እኔ በጣም ትልቅ ጥፋት አጥፍቻለሁ። ለምን አንቺ አብርሃምን ከልብሽ እያፈቀርሽው እየወደድሽው የሆነ ነገር እያረግሽው ከሆነ በአግባቡ ሄደሽ ማውራት መቻል አለብሽ። እሱ ገብቶሻል? በቃ በሽማግሌ ተሰብስቦ ትዳሩ የምትፈልጊው ከሆነ እኔ አሁንም ትላንትናም ሁሌም ቢሆን የምፈልገው አንቺ ደስተኛ ሆነሽ እህቴ አብርሃምም እንደዛው እፈልጋለሁ ብለሽ የምታስቢ ከሆነ በስነ ስርዓት እሱም አሁን ያለችውን ሄርሜላን ትቶ ወደ አንቺ ተሰብስቦልሽ ቤትሽ መጥቶ አብራችሁ ኑሮን እንድትኖሩ ነው። ይሄን ነው። ግን እሱ ሌላ ሚስት ይዞ ማለት ከሌላ ሰው ጋር ህይወት ጀምሮ ከሌላ ሰው ጋር እንደፈለገ የሆነ ከሌላ ሰው ጋር በቃ እንደፈለገ በቃ አንዴ ዝዋይ፣ አንዴ ቢሾፍቱ፣ አንዴ አዳማ፣ አንዴ ሆነ ቦታ እየሄደ አንቺ ቤት ቁጭ ብዬ ከሱ ጋር ትዳር መመስረት ፈልጋለሁ ብለሽ የምትይ ከሆነ ይሄ በጣም ትልቅ የሚያስጠላ ነገር ነው። ይሄንን ነገር አሁን ኖቬል ቢያይ ምን ይሰማዋል? ምን ይሰማዋል? ወይንስ ይሄ ሁሉ ነገር እያደረግሻለሽ ሩታ አሁን ከአብርሃም ጋር እንድመለስ ፈልጋለሁ፣ አብርሃም ከጎኔ እንድትሆን ፈልጋለሁ፣ ያንተ ፍቅር አልወጣልኝም ብለሽ እያልሻለሽው ደስታና ዳኒ ካንቺ እንዲርቁ ፈልገሽ ከሆነ ኢትስ ኦኬ ማራቅ ይቻላል። ደስታንም ብትዩ ምርጥ ሰው ነው። በመልካምነት ያንቺን ደስታ ነው የሚፈልገው። አንቺ ደስታሽን ካገኘሽ ወደ ፍቅርሽ ከተመለሽ አንቺ መልካም ደረጃ ላይ ካለሽ እሱ ምንም የሆነ የሚከፋው ነገር የለም። ዳኒም ብትይ አንቺ መጎዳትሽን አይቶ ነው የመጣው። ግን ዳኒ የሆነ ነገር አንቺ ላይ ያስባለው ቢል ህግ ሞልቷል። በጉልበትም ደረጃ አንተናነስም። እየተፈጠፈን እያንዳንዱ ማስወጣት እንችላለን። አንቺ ብቻ እንትን አይበልሽ፣
አንቺ ብቻ ፍላጎት ይኑርሽ፣ አንቺ ብቻ እንትና እንደዚህ እያደረገኝ ነው፣ እንትና እንደዚህ እየጎዳኝ ነው ብለሽ በይ እንጂ አውላልቀን እንመልስልሻለን። አብርሃም ደግሞ በጣም የመጸጸት ስሜት ተሰምቶ እንደገና ለምንድን ነው ቤተሰቦቼ ለምንድን ነው ጋሽዬ የሚቆጣኝ ለምንድን ነው ቡዜ የምትቆጣኝ ምናምን እያልከ ነው ያለው። ቡዜ ለምን አትቆጣ? አብርሃም ለምን አትቆጣ? ቡዜ ከዚህ በላይ አንተ ማለት እንጃ እንኳን አይደለም እነሱ ይሄን ነገር የማይሰሙ የማያዩ ሰዎች ራሱ ዝም ብለው በዳበሳ እንደዚህ ተፈጥሯል ቢባል በጣም ዝም ብሎ ማንም ሰው የሚቆጣህና አንተን የሚናገርበት ጊዜ ነው አሁን ላይ። እኛ እኮ አብርሃም ከዚህ በፊት አብርሃምና ሩታ ጓደኞቻችን እናንተ የትዳር አምሳያ እኔ ፍቅረኛ መያዝ ከጎኔ የሆነች እንስት የወደፊት ሚስት የምላት ሰው ስትመጣ ከናንተ እኮ ትምህርት ብዙ ፍቅርን እኮ ያየን ሰው ነበርና አይደለ? ብዙ ፍቅር አይተናል። ብዙ ነገሮችን ትምህርት ወስደናል። ሰው ቢመጣም የሆነ ሰው የግራ ጎኔ ብትመጣ ማንንም ቢመጣ እንደዚህ እነሱ ይሄ ሁሉ ነገር ያሳለፉ እኔ ይሄ ነገር እንዴት ይከብደኛል ብዬ አስብ ነበረ። ገብቷችኋል? ከናንተ ብዙ ትምህርቶችን እንወስድ ነበረ። በጣም ከምነግራችሁ በላይ በጣም ብዙ ትምህርቶችን። አሁን ግን ይሄ ቦታ የሚገርማችሁ ነገር እዚች ጋር ቆሜ ነው በጣም ብዙ ነገሮችን ስለ ሄርሜላና ስለ አብርሃም ያረጋገጥኩት። እዚች ቦታ ላይ እኔ እዚህ ጋር ቆሜ ሄርሜላ እዚች ጋር እንደዚህ ቆማ ያወራን ወሬ ያለ ገብቷችኋል? እዚቹ ቆመ ሁለቱ ስላላቸው ሪሌሽን በቃ ያለውን ነገር ለመጠየቅ ሞከርኩኝ። አበባ እኔ እንደውም ቀለበት ይዤላት ነው የመጣሁት። እስኪ እቺ ልጅ ለሷ ለአብርሃም ያላት ስሜት እንዴት ነው የሚለው ለማረጋገጥ ቀለበት ይዤላት መጣሁ። ቀለበት ይዤላት መጥቼ እንኳን ያለቺ ነገር በቃ ትገረማላችሁ። ገብታችሁ ቪዲዮዎች ማየት ትችላላችሁ። በዚህ ልክ በልጅ ባለው ወንድ ላይ የማግባት ፍላጎት፣ ትዳር የመያዝ ፍላጎት፣ ከሱ ጋር ልጅ የመውለድ ሌላ ታሪክ ውስጥ የመግባት ፍላጎት የኖራት ለምንድን ነው? እሱ በሰጣት እሱ ባቀረባት እሱ ባሰመረላት ልክ ነው። ማንም ቢሆን እዚህ ዓለም ላይ የሚኖር ሰው ማንም ቢሆን መስመሩን የሚያልፈው ማለት ወይም ወደ እናንተ የሚጠጋው ባሰመራችሁለት ልክ ነው። እዚህ ዓለም ላይ ስትኖሩ ማንኛውም ሰው ወደ እናንተ የሚጠጋው ባሰመራችሁለት ቀይ መስመር ልክ ነው። አብርሃም ደግሞ ለሄርሜላ ያሰመረላት መስመር በጣም ከዚህ በፊት ካያችሁት መስመሮች በጣም ወደሱ የቀረበ ነው። እንደዚህ ደግሞ ወደ እናንተ በደንብ መስመር ተሰምሮላችሁ ኢቭን እሱን ከሱ አልፎ ሚስቱን የመናገር መብት ሰጥቷት እንደዛ እየተናገረች ያለችው እሱ በሰጣት ጎሽ ምናምን ባላት ልክ ነው። እና አንዳንድ ደግሞ አይምሯቸው ድፍን ያለ ሰዎች አሉ። ይሄ ነገር እኔ እርግጠኛ ነኝ ነገ ከነገ ወዲያ ሁሉም መተው በቃ ወይኔ ያኔ እኮ ትክክል አልነበርኩም ብለው የሚሉ ሰዎች አሉ። ከነሱ ውስጥ አንደኛው አይምሮ ድንዝዝ ያለ ሰው ማሰብ ማገናዘብ የማይችል አንቺ ለወንድም የምትገቢኝ ለወንድም የምታስብ ከሆነ ወንድም ማለት ልጁ ማለት ያንተ ልጅ ነው። ገብቶሃል? ይሄን ነገር ማሰብ አለብህ እንጂ ሄርሜላ ወደሱ እንድታቀርብና ሌላ እንደገና ከሁለተኛ ሚስት ልጅ እንዲኖረው ማድረግ በጣም ካንተ ማይጠበቅ ሸይ ነው። እኔ ምን አይነት አስተሳሰብ እንዳላችሁ አላውቅም። ጆም የምትሉት አሁን ላይ ደግሞ እንዳለ በቃ የሚያወሩት ነገር አይጥም፣ ምንም የሚሰሩት ስራ አይጥም። የሆነ ነገር ስትናገሯቸው ወደ ሌላ ነገር በቃ ይሄ ድሮ የቀረ ፋሽን የለም ኦልዲስ የሆነ ሰው እንትን ሲል ወደ ጸብ ወደ መናገር አምባጓሮ መፍጠር ሰፈር መበጥበጥ ምናምን ነገር እንደዚህ ነገር ይሄን ወረቀት ለእናንተ ዛሬ ላሳይ ነው የመጣሁት። ሩታ ቤት ስትገባ ይሄ ወረቀት ልሰጣት ነው የመጣሁት። ይሄ ደግሞ ከአብርሃም የተላከ መልእክት ነው። ከአብርሃም ምን ብሎ እንደላከላት እንግዲህ በቃል መናገር ይሻላል። አንዳንድ ቃላቶችን እንደዚህ ያድርግልኝ እንደዚህ ሁኑልኝ ብሎ ከማለት በብሩኬ አማካኝነት ነው። እርግጠኛ ነኝ ብሩኬ አብርሃም ለሩታ በዚህ ልክ እየሆነ ያለበት ምክንያት በዚህ ነገር ነው ብሎ አለኝ። እውነት ለመናገር እስኪ በዚህ ከሆነ ሩታ ይሄን ነገር ታንብበውና ትረዳው።
ስትረዳው ሁሉም ነገር የሚስተካከል ይሆናል። እስኪ ትረዳው። ይሄን ነገር እዚህ ውስጥ ያለው ምንም የተለየ ነገር የለም። ምናልባት ለነሱ ስሜት ካለው ለሩታ ምናልባት ይሄ ነገር ቫልዩ አለው አይምሮዋ ላይ የሆነ ነገር ይፈጥራል ተብሎ የሚታሰብ ከሆነ ነው እንጂ ሌላ ምንም ለኔ ቫልዩ ያለ ነገር ዜሮ ነው። ውስጥ ላይ ያለው ዜሮ ነው። ነጭ ወረቀት ትንሽ ጽሁፎች አሉበት። ይሄ ነገር ከሆነ እንትን የሚላችሁ መልካም ነው የሚያስታርቃችሁ ወይ ደግሞ እንትን የሚላችሁ ግን አሁንም ቢሆን አብርሃም ተመልሶ ወደ ሩታ ህይወት መምጣት የለበትም። ሩታ በዚህ ልክ አትርመጥመጪ፣ ሩታ በዚህ ልክ አትልመጥመጪ፣ አትፍሪ። የሆነ ነገር እናደርግሻለን፣ የሆነ ነገር እንወስድብሻለን፣ የሆነ ነገር እንፈጥራለን ሊሉ ይችላሉ። ብዙ ሰው ሊልሽ ይችላል። ግን እኛ ደጀኖችሽ ነን። እኛ ላንቺ አለንልሽ። ምንም ተአምር የሚፈጠር ነገር የለም። በቃ ምንም ተአምር የሚፈጠር ነገር የለም። እኛ ካለን እስኪ እውነት ለመናገር ይኸው ማንም ይምጣና እኛን ገፈታትሮ የሆነ ነገር አድርጎ አንቺን እንትን ይበልሽ ያስቀይምሽ። ምንም የሚያስፈራሽ ነገር የለም ሩታ። እኔ ምልሽ በዚህ ልክ አንቺ የምትፈሪበት ምንም አይነት ምክንያት ሊኖር አይገባም። በዚህ ምክንያት ማንም ሊያስፈራራሽ ይችላል። ማንም ቤት ሊመጣ ይችላል። ማንም ሊያስፈራራሽ ይችላል። ማንም የሆነ ነገሮችን ሊሉሽ ይችላል። በዚህ ልክ ግን መሆን ማለት እኔ እንጃ ከባድ ነው። በዚህ ልክ ዘዋይ ድረስ ሄደሽ አንቺ እሱን መርመጥ ምንድነው መለማመጥ ማለት እኮ ሌላ ነገር ነው። ለምን ትለማመጫለሽ? ወዲውና ፈቅሮ አይደል ሄደው እሱ እዛ በሚሄድበት ሰዓት አንቺ ምን ዝጭ የራስሽን ህይወት ቀጥይ። በቃ የራስሽን ህይወት ቀጥይ። በቃ ሩታ የራስሽን ህይወት መቀጠል ነው። ከዚህ በኋላ መለማመጥ አያስፈልግም። በቃ ያለፈው አለፈ። ገብቶሻል? ምንም የምትፈሪበት ነገር የምትሸማቀቂበት ሰው ተናገረሽ አልተናገረሽ በቃ አለ አይደል? ደስታም አለ። ምረጪ ከፈለግሽ። እኔ እንደውም ደስታ ላንቺ ይሆናል። ምርጥ ሰው ነው፣ መልካም ሰው ነው፣ ቆንጆ ሰው ነው። በቃ እኔ ገንዘብ ከፍሎኝ 5 ሳንቲም እኔ ወደ እኔ የሚገባ ነገር አልፈልግም። አሁንም ወደፊትም 5 ሳንቲም ታቁኛላችሁ ብዬ አስባለሁ። 5 ሳንቲም የሻይ እንኳን ጠጥቼ ሻይን ደስታ እንዲከፍልልኝ አልፈልግም። የራሴ ከሆነ ራሴ ነኝ መክፈል የምፈልገው። ራሴ አይደል የተጠቀምኩት እንጂ የሆነ ያክል ብር ተሰጠ፣ የሆነ ያክል ብር መጣ እያላችሁ አጉል የሰውን ስም ለማጥፋት የምትሄዱ ሰዎች ደግሞ ያሳፍራል። እኔ አሁንም ደስታ ይሆንሻል፣ ደስታ ላንቺ ይጠቅምሻል፣ ደስታ መልካም ሰው ነው፣ ምርጥ ሰው ነው ብዬ ስል እንደዚህ ብዬ ስል ወይ ጥቅም አግኝቼበት ወይ የሆነ ነገር ከፍሎኝ ወይ እንደዚህ በልልኝ ብሎኝ አይደለም። እንደዛም ደግሞ እኔ ህሊና ያለኝ ሰው ነኝ። ህሊናዬን መሸጥ አልፈልግም። እንደዛ ለማድረግ እንደዛ ለማድረግ አንደኛ ህሊና መሸጥ ይጠበቃል። እኔ ግን ህሊናዬን አልሸጥም። ምናልባት ከዚህ በፊት የነበሩ ሰዎች አዎ ለድግስም ብለው ሊቀበሉ ይችላሉ። ለሄርሜላና ለእንትና ድግስም ብሎ የሆነ ያክል የሆነ ነገር ለሆነ ድግስ እየተባለ እንትን ሊል ይችላል። እኔ ግን ምንም ነገር በዚህ አጋጣሚ አሁን ስለ ዳኒም ስለ ደስታም ሳወራ እዚች ጋር ነገ ደስታ ዳኒ ይመቸኛል ብላ ብትል እሷ ዳኒን አየዋለሁ፣ በደንብ ነገሮችን ለማጣራት ሞክራለሁ። ከሆናት ካልሆናት አልሆናትም። ግልጽ ነው የምነግራት። እኔ በፊቷም እሷን መጠየቅ ትችላላችሁ። ምንም ነገር አልደብቃት። ከሆነ ሆነ ነው፣ ካልሆነ አልሆነም ነው። ገብቷችኋል? ከሆነ ሆነ ነው፣ ካልሆነ አልሆነም ነው። ደስታ ግን ይሆናል ያልኩበት ግን የራሴ ምክንያት አለ። በጣም ብዙ ሺህ ምክንያቶች። እርጋታው ብቻ በቂ ነው። ይሄ ነገር በደንብ እንድታገናዝቡልኝ ፈልጋለሁ። ለማንኛውም ዛሬ እኔ የመጣሁበት ዋነኛ ምክንያት አብረን ሄደን ይሄንን ፖስታ ቤት ካለች ከመጣች ደውዬላታለሁ። ስልክ አላነሳችልኝም ምናምን ነገር ግን ቀጥታ ገብተን ያለው ነገር ምናልባትም ስልክ ያላነሳችው ትላንትና ባጠፋችው ጥፋት ሩታ ይናገረኛል ወይ እንደዚህ ነገር ብላ ስላሰበች ነው። ይሄን ነገር ወደን እንሰጣታለን፣ ታነበዋለች። ከዛ እውነትም አብርሃም ለሷ ይሄን ያህል እሷን እንደዚህ ያያረጋ ያለው ለራሷ አስቦ ነው የሚል ነገር ካለ እንመለከታለን። እስኪ የሷንም ሪአክሽን በዛው ልክ እናይበታለን። ገብቷችኋል? ሄርሜላ ሩታ እንደዚህ ያደርግብሃለሁ ምናምን እያለች ወይም ሌላ ሰው እንደዚህ እያለው እያስፈራራው ከሆነ ይሄን ነገር ያደረገው ያለውን ነገር ብቻ ለማንኛውም ሩታ ጋር ሄጄ ያለውን ነገር በደንብ እኔ አብራርቼ ለመናገር እንፎክራለሁ። በዚህ ያክል መለማመጥ ምን ማለት ለአብርሃም እንደሌለባት በደንብ አስረግጬ እነግራታለሁ። ሄደን ያለውን ነገር ነው